ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን ለሰዓቱ ያዘጋጀንላችሁ ስፖርታዊ ዜናዎቻችን እንሻገራለን። አብርሃም ተስፋዬ ነኝ። አብራችሁን ቆዩ። የዋዳ ዳይመንድ ሊግ በአራተኛ ከተማዋ ፓሪስ ሲደረግ ለሜቻ ግርማ የዓለም ሪከርድን ጭምር በመስበር ማሸነፍ ችሏል። ኬንያዊቱ አትሌት ፌዝ ኪፕየገንም ትላንትና በሳምንት ውስጥ ለሁለተኛ ጊዜ ሪከርድ ሰብራለች። ተጨማሪ ያለን ሜቻ ግርማም ትላንት የዘንድሮ የዋዳ ዳይመንድ ሊግ ለኬንያዊቱ አትሌት ፌዝ ኪፕየገን የታለመ ይመስላል። ከሳምንት በፊት ጣሊያን ፍሎረንስ ላይ የ1500 ሜትር የዓለም ክብረ ወሰንን ከ8 ዓመታት በኋላ ከኢትዮጵያዊቱ አትሌት ገንዘቤ ዲባባ የተረከበችው የ29 ዓመቱ አትሌት ትላንት ደግሞ የ28ኛው ሳምንት የቤት ኪንግ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንትናም ቀጥለው ሲደረጉ ሀዲያ ሆሳዕናና አዳማ ከተማ ጨዋታቸውን በአቻ ውጤት አጠናቋል። አዳማ ከተማ ከጉዳት በተመለሰው ዳዋ ውቴሳ 2 ኳሶችና በአዲሱ ተስፋ የተጨማሪ ኳስ 3-0 መምራት ቢችልም በተቀሩ ደቂቃዎች ሀዲያ ሆሳዕና በባየ ገዛኝ 2 ኳሶችና በሰመረ ሀፍታ የተጨማሪ ኳስ 3 አቻ በሆነ ውጤት መርሃ ግብሩን ማጠናቀቅ ችሏል። ሐዋሳ ከተማ ኢትዮ ኤሌክትሪክን 2-1 በሆነ ውጤት በትላንትናው መርሃ ግብር ማሸነፍ ችሏል። የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ዛሬ ምሽት ሲደረግ ማንቸስተር ሲቲና ኢንተር ሚላን የሚገናኙበት መርሃ ግብር ከወዲሁ